አድማጮች ባለፉት ሁለት ተከታታይ የትምህርት ክፍለ ጊዜያችን ለዘሌዋውያን መጽሐፍ ጥናት የሚጠቅሙንን አበይት ነጥቦች መግቢያ አድርገን ማቅረባችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እንግዲህ እግዚአብሔር በረዳን መጠን ከቁጥር 1 በመነሳት መንፈስ ቅዱስ የሚያስተምረንን አብረን እንማራለን። አሁን መጽሐፍ ቅዱሳችሁን አውጡና ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1ን ተመልከቱ። ለሚቃጠል መስዋዕት የተሰጠ መመሪያ። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው ይላል ቁጥር 1። እግዚአብሔር ሙሴን ከመገናኛ ድንኳን ውስጥ ሆኖ ጠራው ይላል። 10ቱን ትእዛዛት በሰጠ ጊዜ እንዳደረገው አሁን በመብረቅና በነጎድጓድ ከሲና ተራራ ሆኖ ሙሴን አልተናገረውም። አሁን ግን እግዚአብሔር ሙሴን ከቅርብ ሆኖ ከመገናኛው ድንኳን ይጠራዋል። ምን አይነት እግዚአብሔር ነው! ቃሉ እግዚአብሔር ሙሴን ጠራው ይላል። ልንገነዘበው የሚገባን ጠቃሚ ነገር ቢኖር ጥሪው የሚመጣው ድምጹን ወደሚሰሙ ሰዎች መሆኑ ነው። ደስ ይላል ወገኖቼ። እግዚአብሔር ከእርሱ ጋር እንዲታረቁ ዛሬም ሰዎችን ወደ እርሱ ወይም ወደ ራሱ ይጠራል። አስቀድሞ እንዳልኩት ቤተ ክርስቲያን ማለት የተጠሩ ሰዎች ኅብረት ማለት ነው። የተጠሩ ብቻ ሳይሆኑ የተመረጡ ሰዎች ኅብረት ነው። ስለዚህ ጉዳይ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 1 ከቁጥር 22 እስከ 24 ባለው ስፍራ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 እስከ 24 ያለውን ተመልከቱ። እኔ አነብላችኋለሁ። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን ልብ በሉ፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ደስ የሚል ቃል ነው ወገኖቼ። የተጠሩ ማለት ድምጹን የሰሙት ማለት ብቻ ሳይሆን ድምጹን ሰምተው ምላሽ የሰጡ ማለት ነው። ክርስቲያን እናቶቼና አባቶቼ እንዲሁም ወንድሞቼና እህቶቼ አንድ ጥያቄ ልጠይቃችሁ። እግዚአብሔርን ሰምታችሁ ለእርሱም የሚገባውን ምላሽ ሰጥታችኋልን? ከሰጣችሁ በጣም መልካም የሆነ ውሳኔ ወስናችኋል። ካልሆነ ግን ዛሬውኑ ለእርሱ ድምፅ ምላሽ እንድትሰጡ መክራችኋለሁ። አሁን እስቲ በመቀጠል ዘሌዋውያን ምዕራፍ 1 ከቁጥር 2 እስከ 3 ያለውን አንድ ላይ በመሆን እናነባለን። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል ይላል። ከእናንተ ማናቸውም ሰው በሚልበት ጊዜ አስተውሉ። ከእናንተ ማናቸውም ሰው በሚልበት ጊዜ ማንም መሥዋዕት ይዞ ወደ እግዚአብሔር የሚቀርበውን ሰው ያመለክታል። ማንም መሥዋዕት ይዞ ወደ እግዚአብሔር የሚቀርበውን ሰው ያመለክታል። ሰው ይህንን መሥዋዕት የሚያቀርበው በበጎ ፈቃዱ መሆኑን ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ የሚለው ሐረግ ይጠቁምልናል። ስለዚህ በበጎ ፈቃድ ስለሚሆነው ጉዳይ ጌታ ኢየሱስ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣ። ይህ ሁሉን የሚያቅፍ ወገኖቼ ለሰው ዘር ሁሉ የቀረበ ግብዣ ነው። ደስ አይልም እንዴ? ጌታ ኢየሱስ ግን የተጠማ ቢኖር ይምጣ ይላል። አስተውሉ ወገኖቼ፣ ጌታ ማንንም አያስገድድም። ራሳቸውን ከግብዣው ጥሪ ውጪ ካደረጉ ሰዎች በስተቀር ሰው ሁሉ በዚህ ጥሪ ተጠቃሏል። እኔ በርግጥ ተጠምቻለሁ ብሎ ወደ እርሱ የሚመጣውን ግን
ኢየሱስ ተቀብሎ ያረካዋል። እግዚአብሔር ለዘላለም የተመሰገነ ይሁን። ነቢዩ ኢሳይያስ በጥሪው እንዲህ ሲል ይናገራል። እናንተ የተጠማችሁ ሁሉ ወደ ውሃ ኑ ይላል። ኢሳይያስ ምዕራፍ 55 ቁጥር 1ን ልብ ይሏል። ኢሳይያስ ምዕራፍ 55 ቁጥር 1ን ተመልከቱ። ወደ ጌታ ኢየሱስ መምጣት የፈለገ መምጣት ይችላል። ፍላጎቱ ካለ ወገኔ ሆይ ጌታ ኢየሱስ ሕይወትህን ያረካልና ዛሬውኑ ወደ እርሱ ና። በዘሌዋውያን ምዕራፍ 1 መሠረት ለሚቃጠል መሥዋዕት የተፈለጉ 2 አይነት እንስሳት ናቸው። ልብ በሉ። እነርሱም ከላሞችና ከበጎች መንጋ ሲሆን ነውር የሌለባቸው መሆን አለባቸው። የዱር አራዊት ለዚህ መሥዋዕት አልተፈለጉም። ሥጋ በል ወይም ሥጋ የሚበሉ እንስሳት ለመሥዋዕትነት እንዳይቀርቡ ተከልክለዋል። ሌሎችን እንስሳት ገድለው ሥጋቸውን የሚበሉ የዱር አራዊት ራሱን ለመሥዋዕትነት አሳልፎ ሊሰጥ ያለውን ክርስቶስን በፍጹም አሳዩ። ከቤት እንስሳትም ቢሆን ሁሉ እንስሳ ለመሥዋዕትነት ብቁ ሊሆን አይችልም። እንስሳው ለማዳና ነውር የሌለበት እንዲሆን ያስፈልጋል። ተመልከቱ ወገኖቼ፣ በአደን ከዱር ወይም ከጫካ የሚገኝ እንስሳ ለሚቃጠል መሥዋዕትነት አይሆንም። በቤት ውስጥ የተላመደና ለባለቤቱ ውድ የሆነ እንስሳ ለሚቃጠል መሥዋዕትነት ይቀርባል። ይህ አይነት እንስሳ ነው ክርስቶስን ማሳየት የሚችለው። እግዚአብሔር ለገዛ ልጁ አልራራለትም ይላል ቃሉ። ስለዚህም ክርስቶስ በመስቀል ላይ ተሰቃየ። በዚህን ጊዜ አባቱ እግዚአብሔር በሰማይ ይሰቃይ ነበር። ለሚቃጠል መሥዋዕትነት የተሰጠ ሌላው መመሪያ እንስሳው ለመሥዋዕትነት ሲቀርብ አስቸጋሪ መሆን የለበትም። ይገርማል። ይህ ምን አይነት ስዕላዊ መግለጫ ነው ወገኖቼ! ወንድሜ ሆይ ጌታ ኢየሱስ ክርስቶስ ታዛዥ የእግዚአብሔር ባሪያ ነበር። ወደዚህ ምድር የመጣውም ሰዎችን ለማገልገል ስለሆነ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ይላል። ስሙ ለዘላለም የተመሰገነ ይሁን። የሚቃጠል መሥዋዕት እስከ ዘሌዋውያን ድረስ የተጠቀሰ መሥዋዕት ሲሆን መሥዋዕቱም የሚቀርበው ወደ እግዚአብሔር መቅረብ በሚፈልጉ ሰዎች ብቻ ነበር። አስተውሉ። የሚቃጠል መሥዋዕት ወገኖቼ ሰዎችን ወደ እግዚአብሔር የሚያቀርብ ብቸኛ መሥዋዕት ነው። የሚቃጠል መሥዋዕት በዕብራይስጥ ቋንቋ ኦላሄ ይባላል። በዕብራይስጥ ቋንቋ ኦላሄ ይባላል። ይህም ወደ ላይ ከፍ ያለ ማለት ነው። አስተዋላችሁ ወገኖቼ? በዕብራይስጥ ቋንቋ ኦላሄ ማለት ወደ ላይ ከፍ ያለ ማለት ነው። የዚህ የሚቃጠል መሥዋዕት ጪስ ወደ ላይ ከፍ ከማለቱ ጋር በተያያዘ መልኩ ነው ስሙ ኦላሄ በማለት የተሰየመው። የሚቃጠል መሥዋዕት በመሠዊያ ላይ ተቃጥሎ ማለቅ አለበት። ካመዱ በስተቀር ምንም አይቀርም። ይህም መሥዋዕት እግዚአብሔር በኢየሱስ ክርስቶስ በኩል አስቀድሞ ያየውን የመሥዋዕትነት ድርጊት ያሳያል። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 2 እንዲህ ይላል። ኤፌሶን ምዕራፍ 5 ቁጥር 2 እንዲህ ይላል፣ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ ሰጠ እያለ ክርስቶስ ራሱን የሚቃጠል መሥዋዕት አድርጎ መስጠቱን ይገልጻል። እንዴት ያለ ድንቅ ቃል ነው ወገኖቼ! በዚህ በዘሌዋውያን ምዕራፍ 1 ቁጥር 9ና 13 እንዲሁም 17 ዘሌዋውያን ምዕራፍ 1 ቁጥር 9 13ና 17 ይህ የሚቃጠል መሥዋዕት ለእግዚአብሔር ጣፋጭ ሽታ መሆን እንዳለበት ይናገራል። ይህ እግዚአብሔር በክርስቶስ አስቀድሞ ያየውን ነገር ያመለክታል። ይህ እኔ ወይም እናንተ አስቀድመን ያየን ነገር ሳይሆን እግዚአብሔር አስቀድሞ ያየው ነገር ነው። እግዚአብሔር ይመስገን። ከዚህም የተነሳ ወገኖቼ ጠቀሜታው እጅግ የጎላ ነው። ጌታ ኢየሱስ ለኔና ለናንተ ኃጢአት በሠራው የመሥዋዕትነት ሥራ እግዚአብሔር እጅግ እንደረካ እንመለከታለን። ጌታ ኢየሱስ የኃጢአታችንን ዋጋ መክፈሉ እግዚአብሔርን አርክቶታል። እግዚአብሔር የተመሰገነ ይሁን። በዚህ በክርስቶስ ሥራ ስትታመኑ ወገኖቼ እግዚአብሔር በፍጹም ሊያድናችሁ ይችላል። ጥያቄው ግን ወዳጄ አንተ
በዚህ በክርስቶስ ሥራ ረክተሃልን የሚል ነው። ለመሥዋዕቱ የሚቀርበው እንስሳ ተባት መሆን እንዳለበት ዘሌዋውያን ምዕራፍ 1 ይናገራል። ለመሥዋዕቱ የሚቀርበው እንስሳ ለምን ተባት ሆነ የሚል ጥያቄ ይነሳ ይሆናል። ለእኔ እንደሚመስለኝ ተባት መሆኑ ጥንካሬን ወይም ችሎታን ያመለክታል። ይህም ጌታ ኢየሱስ ወደ እርሱ የሚቀርቡትን በፍጹም ሊያድናቸው ችሎታ እንዳለው ያሳያል። ዕብራውያን ምዕራፍ 7 ቁጥር 25ን ልብ ይሏል። ዕብራውያን ምዕራፍ 7 ቁጥር 25ን ተመልከቱ። መሥዋዕቱ እንከን የሌለበት እንዲሆን እንስሳው ንጹሕ እንዲሆን ይጠበቅበታል። ይህም ስለ ክርስቶስ ፍጹምነትና ንጽሕና ይናገራል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 5 በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5 በርሱም ኀጢአት የለም ይላል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ደግሞ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እርሱም ኀጢአት አላደረገም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ደግሞ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን በኋላ ተመልከቱ። ዕብራውያን ምዕራፍ 7 ቁጥር 26 ደግሞ ዕብራውያን ምዕራፍ 7 ቁጥር 26 ቅዱስና ያለ ተንኰል ነውርም የሌለበት ከኀጢአተኞች የተለየ እያለ ስለ ክርስቶስ እንከን የለሽነት ይናገራል። እርሱ እግዚአብሔር አባቱ ደስ የተሰኘበት የተወደደ ልጅ ነው። ወገኖቼ ማቴዎስ ምዕራፍ 3 ቁጥር 17ን ልብ ይሏል። ማቴዎስ ምዕራፍ 3 ቁጥር 17ንም ተመልከቱ። የሚቃጠለውን መሥዋዕት በገዛ ፈቃዱ የሚያቀርብ ኀጢአተኛ ሰው በእግዚአብሔር ፊት ተቀባይነት ሊያገኝ ይችላል። ለመሥዋዕትነቱም የሚሆን እንስሳ መሞት አለበት። ወንድሞቼና እህቶቼ እኛን ኀጢአተኞችን ሊያድን የሚችለው እኛ ለኢየሱስ ክርስቶስ የምንሰጠው ዕውቅና ወይም ኢየሱስ ያለ እንከን መሆኑ ሳይሆን ሊያድነን የሚችለው የኢየሱስ ሞት ብቻ ነው። አስተዋላችሁ? እኛን ማዳን የሚችለው ወይም ደግሞ እኛን ኀጢአተኞች ሊያድን የሚችለው እኛ ለኢየሱስ ክርስቶስ የምንሰጠው ዕውቅና ወይም ኢየሱስ ያለ እንከን መሆኑ ሳይሆን ሊያድነን የሚችለው የኢየሱስ ሞት ብቻ ነው። በወንጌሎች እንደምናገኘው ጌታ ኢየሱስ በሞተ ጊዜ የቤተ መቅደስ መጋረጃ ለሁለት ተከፈለ። የጌታ ኢየሱስ ሞት ነው ወደ እግዚአብሔር የምንደርስበትን መንገድ የከፈተልን። አስተዋላችሁ? ኀጢአተኛውንም ሊያድን የሚችለው የኢየሱስ ሞት ብቻ ነው። ይህንን ነጥብ ረጋ ብላችሁ እንድታዳምጡና እንድትጽፉትም እፈልጋለሁ። መጋረጃው የእርሱን ሥጋ ይወክላል። መጋረጃው የእርሱን ሥጋ ይወክላል። ዕብራውያን ምዕራፍ 10 ቁጥር 20ን ተመልከቱ። የዕብራውያን መልእክት ምዕራፍ 10 ቁጥር 20ን ተመልከቱ። የእርሱን እንከን የለሽ ሕይወት ወገኖቼ እኛን ከእግዚአብሔር ጋር እንዳንገናኝ ያደርጋል። አስተውሉ። ይህንን እንደገና ደግምላችኋለሁ። የእርሱ እንከን የለሽ ሕይወት እኛን ከእግዚአብሔር ጋር እንዳንገናኝ ያደርጋል። እግዚአብሔር የሚፈልገው ወገኖቼ የክርስቶስን ሕይወት የሚመስለውን እንከን የለሽ ሕይወት ነው። እንዴ አልገባንም አበበ ልትሉኝ ትችላላችሁ። እስቲ ቀጥላችሁ ዝም ብላችሁ አድምጡኝ። ይህ አይነት ሕይወት ወገኖቼ እኔና እናንተ ሊኖረን ስለማይችል ከእግዚአብሔር እየራቅን ነን። በእግዚአብሔር ፊት ተቀባይነት ለማግኘት ትክክለኛው መለኪያ የኢየሱስን አይነት ፍጹም ሕይወት መኖር ነው። አባት ስለ ኢየሱስ እንዲህ ሊል ይችላል፣ በርሱ ደስ የሚለኝ የምወደው ልጄ ይህ ነው ይላል። ማቴዎስ ምዕራፍ 3 ቁጥር 17ን ልብ ይሏል። የማቴዎስ ወንጌል ምዕራፍ 3 ቁጥር 17ን ተመልከቱ። ወገኖቼ እኔና እናንተ በፍጹም ብቁ አይደለን። ሐሳቡን ወደ ማጠቃለሉ ደርሻለሁና ልብ ብላችሁ አድምጡኝ። መጋረጃው ሰዎችን ከእግዚአብሔር እንደለየ ሁሉ እንከን የለሽ የክርስቶስ ሕይወት በራሱ ከእግዚአብሔር ጋር ሊያገናኘን አልቻለም። እደግመዋለሁ ይህንን አረፍተ ነገር ልብ በሉ። መጋረጃው ሰዎችን ከእግዚአብሔር እንደለየ ሁሉ
እንከን የለሽ የክርስቶስ ሕይወት በራሱ ከእግዚአብሔር ጋር ሊያገናኘን አልቻለም። ወደ እግዚአብሔር መቅረብ እንድንችል እንከን የሌለበት ክርስቶስ መሞት አለበት። አሁንም ይህንን አረፍተ ነገር እደግማለሁ። የነገሩ ቁልፍ እንግዲህ እዚህ ላይ ነው ያለው። ወደ እግዚአብሔር መቅረብ እንድንችል እንከን የሌለበት ክርስቶስ ኢየሱስ መሞት አለበት። ወደ እግዚአብሔር ለመቅረብ መመዘኛውና መለኪያው መንገድ ወይ መሳሪያ ይህ ብቻ ነው። ልብ በሉ፣ ወደ እግዚአብሔር ለመቅረብ መመዘኛውና መለኪያው ይህ ብቻ ነው። እኔና እናንተ በክርስቶስ ሞት በኩል በቀረብንበት ደቂቃ ወደ እግዚአብሔር መድረሻ መንገድ ክፍት ሆኖ እናገኛለን። እንዴት ደስ ይላል! እኔና እናንተ በክርስቶስ ሞት በኩል በቀረብንበት ደቂቃ ሁሉ ወደ እግዚአብሔር መድረሻ መንገድ ክፍት ሆኖ እናገኛለን። ኀጢአተኛውን ሊያድን የሚችለው የኢየሱስ ክርስቶስ ሞት ብቻ ነው። የእግዚአብሔር ስም የተባረከ ይሁን።